ለኮንዶሚኒየም ቤት ተመዝጋቢዎች አንድ አስደሳች ዜና ተሰምቷል። ለ10 ዓመታት ቤት ይደርሰኛል ብሎ ሲጠባበቅ ለነበረ የምስራች ነው። የምስራቹም የቤት ዕጣ ሊወጣ እንደሆነ መሰማቱ ነው። በቅርቡ የኮንዶሚኒየም ቤት ዕጣ እንደሚወጣ ለጉዳዩ ቅርበት ካላቸው ሰዎች የተገኘ መረጃ ያመለክታል። ዕጣ የሚወጣበት ጊዜ ቁርጥ ያለ ቀን ባይገለጽም ምናልባትም በዚህ ወር መጨረሻ እንደሚሆን ከፍተኛ ግምት ተሰጥቶታል። ዕጣ ይወጣባቸዋል በሚል የሚጠበቁት የ20/80 እና የ40/60 ሁለቱም የቤት ልማት ፕሮግራሞች ላይ ነው። በዚህኛው ዙር ምን ያህል ቤቶች እንደሚወጡ እንዲሁም በየትኛው ሳይት የተገነቡ ቤቶች እንደሆኑ እስካሁን በይፋ የተገለጸ መረጃ የለም። ይሁን እንጂ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በገርጂ፣ በቱሉ ዲምቱ፣ በገላንጉራን፣ በአቃቂ ቃሊቲ ወርቁ ሰፈር እንዲሁም በንፋስ ስልክ ላፍቶ የገበያ ማዕከል ሳይቶች እየተገነቡ ያሉ ቤቶች ግንባታ እየተፋጠነ እንደሆነ አስታውቀዋል። በእነዚህ ሳይቶች እየተገነቡ ያሉ ቤቶች ቁጥር 97,000 ሲሆን ግንባታቸውም በጥሩ ሁኔታ ላይ እንደሚገኝ ገልጸዋል። የቤት ቆጣቢዎች ሲስተም ላይ ንቁ ሆነው ለዕጣ ብቁ የሚያደርገውን አንዱን መስፈርት ስለማሟላታቸው በአዲስ አበባ ቤቶች ልማት ኮርፖሬሽን ድረገጽ ገብተው ማረጋገጥ እንደሚችሉ ተገልጿል። በአሁኑ ወቅት ንቁ መሆናቸውን ያረጋገጡ የቤት ተመዝጋቢዎች ዕጣ ውስጥ የመግባት እድላቸው ሰፊ በመሆኑ ቁጠባ መቀጠል ይኖርባቸዋል። ዝቅተኛም መቆጠብ ያለባቸው የገንዘብ መጠን በተመለከተም እንደ ቤት ፕሮግራሙ አይነት ሂሳቡን በቀላሉ ማስላት ይችላሉ። በሀገራችን ዜጎች የጋራ መኖሪያ ቤት እድል ተጠቃሚ ለማድረግ ምዝገባ ከተጀመረ 23 ዓመታት ተቆጥረዋል። እስካሁን ለ14ኛ ዙር ቤት ለእድለኞች የተላለፈ ሲሆን ለመጨረሻ ጊዜ ቤት የተላለፈው ህዳር 2015 ዓ.ም ነው። ከ1997 ዓ.ም ጀምሮ ኮንዶሚኒየም ቤት ለማግኘት የቆጠቡ ተመዝጋቢዎች ቁጥር ብንመለከት በ20/80 ፕሮግራም 510,000፣ በ40/60 ፕሮግራም 90,000 ተመዝጋቢዎች በድምሩ 600,000 ተመዝጋቢዎች አሉ ማለት ነው። ከነዚህ ውስጥ 370,000 ተመዝጋቢዎች የቤት እድለኛ ሆነዋል። ይሁን እንጂ አሁንም 23 ዓመታትን ቆጥበው ቤት ለማግኘት የሚጠባበቁ ዜጎች ቁጥር ቀላል ግምት የሚሰጠው አይደለም። በዚህ ወር መጨረሻ የሚወጣው ዕጣ ለ15ኛ ጊዜ የሚካሄድ ነው። ዜጎች መንግስት ቤት ለማቅረብ የገባውን ውል እንዲያከብር በተደጋጋሚ ሲጠይቁና ጫና ሲያደርጉ ቆይተዋል። እንግዲህ ስለ ኮንዶሚኒየም ቤቶች ያለን መረጃ ይህን ይመስላል። የዩቲዩብ ቻናላችንን ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ ቤተሰብ እንድትሆኑ እንጋብዛለን።